ሰላም ቤተሰብ እንዴት አረፈዳችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ትናንት ግምጃዬ ጌም ጨዋታዋ ነበረ ማለት ነው። እናም ደግሞ እንግዲህ እንዳያችሁት ነው። ትናንት እንደ ትናንት አልቅሼ አላቅም። ቤቴን እውነት ለመናገር አልነበርኩም ጌሙ ላይ ሁላ ማለት ነው። እና ያው አንዳንዴ ታውቃላችሁ ማዳሞችም የራሳቸው የተመቱ ነገሮች ናቸው። ደግሞ ያው እኛ አረብ ሀገር ላይ ያለን ታውቃላችሁ አርብ ቅዳሜ በጭራሽ ሊመች የማይችለው ቀን ነው። ብቻ ግን ያም ብሎ ይህም ብሎ ኮንግራ ብዬ ፖስት ባደረኩት ደግሞ ተሸንፋለች እያላችሁም ኮሜንት ስታደርጉ ነበር። አይ ነው እንደተሸነፈች ያውቃለሁ፣ ግን ካሸነፈች በላይ ነው ያየሁት ማለት ነው። ምክንያቱም በቃ እኔ አንደኛ የተረዳሁትና የተማርኩት ነገር ከእነሱ አንድ ነገር ልንገራችሁ። ዲስፕሊን የሚባል ነገር ዲስፕሊን በቃ እናቴ ትሙት እንዴት ታድለው ግምጄም ቦቼም ማለት ነው ማለት እንዴት ነው እኔ አሁን ማቀው ተመልካች ለሚመለከተው ሰው ስም ሲያወጣ ነው። እነሱ ግን በመጀመሪያ እንግዲህ ግምጃዬ ነው ስም ነው ያወጣችው ለተመልካቾቿ ወይም ደግሞ እሷን ፓወር ለሚሆኗት እህቶቿ አዳኞቹ ብላ ነው ስም የሰጠቻቸውና ለመጀመሪያ ጊዜ ይህን ስም ያየሁት ከእሷ እንዴት ነው የሆነ ጊዜ ኢትዮጵያ ገብታ እያለ ጠፍታ ነበረ ለ3 ቀን ለ4 ቀን ብቻ አይቲንክ እንደዛና አዳኞቹ እኔ ደህና ነኝ እሺ ምናምን ብላ ነበረ ጽፋ ፖስት ያደረገችውና ኦ ማይ ጋድ አዳኞቹ ማለት በቃ የሷ ቤተሰቦች ናቸው ምናምን ብዬ እንትን አልኩና በጣም ገረመችኝ። ስሙ በጣም ነው የሚያምረው አዳኞቹ ማለት በቃ ይህ የሆነ ትክክለኛ ስም ነው ማለት የትም ትግባ ትሄዳላችሁ የትም ብቻ ተመልካች አዳኞቹ መባል እንዳለበት ተሰማኝ። እና በጣም ጎበዝ ነሽ። እንዴት ነው ይሄ ተመልካች እንዴት መያዝ እንዳለባት ታውቃለች። ያኔ እህቶቿ እንዴት ከብከብ አድርጋ እንደምትይዛቸው ማለት ነው። ከዛ ቦቼ ደግሞ ይባስ ብሎ ምን አለ ትናንት እንደዛ ጌሙን እንትን ብላ ከወጣሽ በኋላ የእሱን ፎቶና የእሷን ፎቶ አድርጎ አዳኞቹ ብሎ የእንትን የነስር ምልክትና የአንበሳ ምልክት አድርጎ ክብር ይገባቸዋል ብሎ እንትን አደረገ ማለት ነው። እና ትናንት እንግዲህ እንደዛ ሰርፕራይዝ ያደርጓት ምናምን ነገር እና ስታለቅስ እኩል እያለቀስኩ ነበር። ሪከርድ ና ያየሁት እንግዲህ ሪከርድ ፖስት ተደርጎ ማለት ነው። እና አንደኛ የኔ ያክል ኦቨር ስሜት የተሰማኝ አይ ቲንክ ያው ሰዎቹ ሲያደርጉ በነበሩት እንደዛ ሲሆኑ በሰነበቱት እና እሷ ደግሞ ስደተኛ እህታችን ስለሆነች በዛ ላይ ስደት የቆየችት ተመልሳ እንደዚህ የሆነ እንደዚህ አይነት እንክብካቤ ስታገኝ እንደዚህ አይነት ፍቅር ስታገኝ በቃ እንደዚህ አይነት ነገሮችን ስታገኝ የሚሰማችሁ ስሜት አለ። የምትመኙት ምኞት ነው። ማንኛውም የስደት እህታችን እንደዚህ አይነት ነገር እንድታገኝ የምትመኙት እንዲሁም ደግሞ ለራሳችሁ እንድታገኙ የምትመኙት ምኞት ነው አይደለ? ልክ እንደዛ ስለሆነም ሊሆን ይመስለኛልኝ አላቅም እና በጣም ብዙዎቻችሁ ትለያላችሁ። ለእናንተ ቃል የለኝም እመቤቴን ነው ብላችሁ እንዴት መሰላችሁ ይሄ ምናልባት ለእናንተ ቀላል ነው። ያንን በቃ እንደዛ ጊፍት የላካችሁት ምናምን ለእናንተ ሲምፕል ነገር ነው። አሁን ለምሳሌ እኛ እዚህ እየሰራን ምናልባት የወር ደግሞ 800 ብር ምናምን ሊሆን ይችላል አይደል? ግን 200 ብር አሁን ለእኛ ከደሞዛችን ላይ ብናነሳ 200 ብር ብናነሳ ለእኛ ኖርማል ነገር ነው። ግን ያ 200 ብር ኢትዮጵያ ላይ ሄዶ ብዙ ነገር ይሰራል። በዛ ላይ እንደዚህ ሰዎቹ ማስደሰት ይችላል ምናምን የተረዳሁት የገባኝ ነገር ቢኖር ይሄ ያለ አግባብ ወጪ ስላችሁ ዝም ብሎ የሆነ ጊዜ ያለ ምንም ያለ ቦታው እንደዚህ አይነት ጊፍት እንደዚህ ከሚባል አሰባችሁት እንደዚህ አሁን በዚህ ታይም ላይ እንደዚህ በቃ እንደዚህ ኧረ ወይኔ እንደዚህ ሰርፕራይዝ ማድረግ ይቻላል እንዴ? በጣም ነው በቃ የገረመኝ፣ በጣም ነው የደነቀኝና እንደዚህ እምር ብሎባት በቃ ንግስት ሁና እንዴት ነው የሰው ልጅ እንደዚህ ያምርበታል? ሲጀምር እንዴት ነው የምታምረው? እንደዚህ በቃ ጸጉሯና እኔ ድንግጥ ነው ያልኩት። እንዴ ስገባ ልክ ጌሙ አልቋል ምናምን ኦልሬዲ ግን የሆነ ታይም ላይ ግብት ስል እየጨፈሩ ነበረ ማለት ነው ከውጭዎች ስመጣና እንዴ ነው ያልኩት። በቃ እንደዚህ ቦቼ ጓደኞች ምናምን ሲጀምር አፍራ ፍቅሮች ማለት ነው ፍቅር ናቸው እኮ ጌታን በጣም ፍቅር ናቸው። እንዴ የምር በቃ የፍቅር ድራማ እንደሚሰሩት የምርም ደግሞ ፍቅር ናችሁና ቴንኪዩ ላመሰግናችሁ ፈልጋለሁኝ። ምክንያቱም ያው ታውቃላችሁ አረብ ሀገር ቆይተን ስንሄድ ምናምን የሚሰጠን ስም አለ ምናምን ያ ሁሉ ነገር ከእናንተ ጋር ባዶ ነው እና ብቻ ይህንን ያክል ፍቅር ስለሰጣችኋት ይህንን ያክል ክብር ስለሰጣችኋት ትናንት ብቻ አይደለም ሲቀበሏት ጀምሮ አይታችኋል የነበረው ፍቅር የነበረው ክብር የነበረው እንክብካቤና ያው ማለት ግምጃዬ በደንብ ተናግራለች። ማለት ሰው ባላየው ነገር እንደዚህ እንዳያደርጉሽ እንደዚህ ምናምን ነገር ይላል ማለት ነው። እኛ የምናውቃቸው ኦንላይን ነው፣ እሷ ደግሞ በአካል አግኝታቸው አይታችኋለች፣ አውቃችኋለች። በአጭሩ ምንድነው መወለድ ቋንቋ ነው የሚባለውን ነገር አይቼባችኋለሁኝና አፍላ ፍቅር ኩሮሽ በሙሉ በቃ ሁላችሁንም ማመስገን እፈልጋለሁ። እግዚአብሔር ያክብርልን እና ደግሞ መቼም ቢሆን እታችንን እንዳታስከፉብን። ቦቼ ደግሞ ምርጥ ወንድም ነው። አይ ነው ቦቼ በጣም ምርጥ ልጅ እንደሆነ አውቃለሁኝ ሲጀመር። አሁን ደግሞ በቃ ኦቨር እንዲመችኝ ሆነ። ሲቀጥል ደግሞ እኛ የምናውቀው ቦቼን ነው። ያኔ
ቦቼ የእንትን ስሙ ነው ምንድነው የሚባለው? ጠፋኝ። ምንድነው ያኔ አፍላ ፍቅር የሚሰራበት እንትን ነው እና ያኔ ትክክለኛው ቦቼ ምናልባት ከካሜራ ጀርባ ደግሞ ምናልባት ከካሜራ ላይ እንደምናየው ፋን እንደሚያደርገው ምናምን ወይ ጥሩ እንደሆነ ምናምን ጥሩ ሊሆን ይችላል። ከዛም በላይ ወይም ደግሞ የሆነ ነገር ሊሆን ይችላል። ብቻ ሁሉም ነገር እኛ የምናውቀው ቦቼ እና ግምጃ የምታውቀው ቦቼ በጣም ይለያያል ስላችሁ ለእሷ እንደዚህ ተመችቷት ምናምን እንትን ካለ ብቻ በጣም ደስ ብሎኛል። የቦቼ አፍቃሪዎች እንግዲህ ከምንዳውን ተረጋጉ። ያው አይ ነው ለመሰራችሁ እንደዚህ ያልኳችሁ ያለሁት በጣም ባለፈው እሪምቧ እያሉ ነበረና ከዛ በፊት ሲወዷት የነበረ ሲከተሏት የነበረ ሁሉ አቃቂር ማይወጣላትን ወርቅ የሆነች ልጅ አቃቂር እያወጡ ነበረ። ያን የቦቼ አፍቃሪዎች ነው ያልኩት፣ ምክንያቱም ቦቼ ጋር ስለተገናኘች ነው። ሌላ ምንም አይነት ኬዝ ሊኖር አይችልም። እሱ ስለወደዳችሁት ያኔ ምንም ልታደርጉ አትችሉም። እሱ ካልወደዳችሁና ካልፈለጋችሁ ማለት ነው። እና ደግሞ አንዳንዴ የሰው ልጅ ወድቆ ስታዩ ብቻ የምትደሰቱ ከፍታን ማትፈልጉም እንዳላችሁ አውቃለሁ። እና ምናልባት ያ ነገር ሊሆን ይችላል ያንጨረጨራችሁ እና እንደዚህ ምር ብሎባት ድምቅ ብላ ጀመር። ባለፈውም እንደዛ ጸጉሯን ተሰርታ በጣም አምሮባት ነው የሆነ ቁንጅናዋ እንደዚህ አንገደገዳችሁና እሪምባስ ብሏቸው የነበረ። ትናንት ደግሞ ይባስ ብላ እንደዚህ ብልጭልጭ ብላ በጎንደሬ ቀሚስ እንደዚህ ጸጉሯን አምሮባት ምናምን ኦማይ ጋድ እግዚአብሔርን ነዘረኝ ማለት ነው። ከዛ ደግሞ አስለቀሰችኝ። ወይኔ ጉዴ። እና በአጠቃላይ ምንድን ነው ትለያላችሁ እህቶቿ፣ የስደት እህቶቼ ወዳችኋለሁ። እሷን ስላስደሰታችኋት ማለት ነው እመቤቴ ለእኔ የተደረገልኝ ያክል ነው የተሰማኝ ማለት ነው። እና በጣም ደስ ብሎኛል። እንኳን ደስ አለሽ የኔ ቆንጆ። እና ደግሞ የመጀመሪያዋ ነው እንደዚህ የጌም ቀጠሮ ምንድነው ጌም ቀጠሮ ነው የሚባለው የጌም ቀጠሮ ነው የሚባለው አላውቅም፣ ብቻ ግን እንደዛ ስለሆነ ነው። በዛ ላይ ደግሞ እንዳልኳችሁ አርብና ቅዳሜ ያው እኛ ብዙም ስለማይመች ምናልባት ስላልተገኘን ሊሆን ይችላል። ከዛ ሲቀጥል ደግሞ ይሄ እንትን የሚባል አለ፣ ደብል የሚባል ነገር አለ። ጊፍት ስትሰጡ ለምሳሌ አንድ አንበሳ ስትሰጡ የሆነ ደብል የሚሰጠው ነገር አለ። ብቻ አይ ቲንክ ምናልባት አሰጣጥ ላይም እንደዛ ማይችሉ ሊሆኑ ይችላሉ ምናምን። እንዳየሁት ከሆነ ጊፍት ሲሰጡ የነበረ እንዳለ የእሷ ቤተሰቦች ናቸው ማለት አዳኞቹ ናቸውና ጌመር አልመጣም ማለት ጌመር እንደዚህ እንትን ሲልክ አላየሁም ምናምን ነገር እነዛ ጌመሮች ምናምን የሆነ አንድ ሁለት ሶስት ሰው ጌመር መጦ ቢሆን ምን ቦታ ላይ ምን ሰዓት ላይ መስጠት እንዳለባቸው በደንብ ስለሚያውቁ አይ ቲንክ ታሸንፋለች አስባለሁ። ብቻ ብታሸንፋትም እህቷ ነች። ከእህቷ ጋር የፍቅር ጌም ነው የተጫወቱት። ምንም ችግር የለውም። ዋናው እንደዚህ አይነት ነገር መጀመሯ ነው። ከዚህ በኋላ እንግዲህ ሌላም ጊዜ ደግሞ ትጫወታለች ማለት ነው። እንደዚህ ፍቅርን መስጠታችሁን ቀጥሉበት። እሷም ቢሆን ፍቅር ነች እንዳልኳችሁ። ለእሷ ነው ለእስኪ ለቦቼና ለእሷ ደግሞ ስም አውጡላቸው። የምር ለእነሱ ነው ስም ማውጣት ያለበት እንጂ እነሱ አይደለም ስም ማውጣት ያለባቸው። ግን ደግሞ በቃ ምርጥ ስም አሪፍ ስም ነው ያወጡት። በዚህ ልክ ኦዲየንስን ማክበር ይቻላል እንዴ? እግዚአብሔርን ገረሜ በጣም እና ትችላላችሁ። እግዚአብሔር አምላክ ልባችሁን አይቀይርባችሁ። አሁን ጀማሪ ናችሁ። ቦቼም ግምዣይም የምመክራችሁና የምነግራችሁ ነገር ይህንን ለኦዲየንስ የምትሰጡትን ክብር መቼም ቢሆን መቀነስ የለባችሁም። በዚህ አይነት መንገድ ጀምራችኋል። በዚህ አይነት መንገድ እንድጨርሱ እግዚአብሔር ይፍቀድላችሁ። ከዛ ውጭ ደግሞ ኦዲየንሶችም ደግሞ በቃ ለእነዚህ ፍቅር የሆኑ ልጆች ፍቅራችሁን በደንብ መስጠት አለባችሁ እያስባለሁኝ። በዚህ ልክ ስላስደሰታችኋቸው በድጋሚ ቴንኪዩ። ምክንያቱም ይኸውን የተጋጨ እንትን ነው ማለት አንዱ ከአንዱ ተጋጭታችሁ ነው ይህንን ሰርፕራይዝ ያደረጋችኋትና እናንተ የሚጎዳ ነገር አይደለም። ለእሷ ግን እንደዚህ ደስታን ሰጥቷታል። ብቻ ምን ልበላችሁ እና የኔ እህት ከፍታሽን ያሳየኝ ደስ የምትይ ልጅ ነሽ ማለት ትንሽ የልጅ ነሽ ገና ምናምን ጨዋ ልጅ ነሽ። ደስ ስትላለች በቃ ሁሌም ደስተኛ ሆኜ የኔ እናት ትልቅ ደረጃ ላይ ደርሰሽ ደግሞ እንደዚህ ናቸው ስደተኞች ምናምን ተብሎ ባንቺ እኛም እንድንጠራ እግዚአብሔር ይፍቀድልን። በቃ እንዴት ነው የምሬን ነው። በጣም ብዙ አሉ ጀግና ጀግናቶች ከስደት ተመልሰው ስደትን መልሰው ላለማየት ሌላ ዓለም ውስጥ በቃ ከፍታን የሚመርጡና እሷም ደግሞ ወደ ሀገራችሁ ግቡ እያለችም እየመከረች ነበረ ሁላ ማለት ነው። ብዙ ጊዜ ሪከርድ ያለውኝና ይመችሽ። እንመጣለን እንመጣለን። አንዳንዴ የሆነ እንደዚ አይነት ነገር ስታወራ እኔ የራሴን ሀሳብ እያወራች ነው የመሰለኝ። የምር በቃ ሀገራችሁ ላይ የፈለጋችሁትን መስራት ትችላላችሁ ምናምን እያለች የተናገረች ነበርና የኔም ሀሳብ ነው ታውቃላችሁ። ላይም ደግሞ ብቻ ግን ወድሻለሁ የኔ ቆንጆ፣ በጣም ነው ያማረብሽ። ዩአር ቢዩቲፉል ምናምን ትላላችሁ እና የኔ እናት ይመችሽ። ወይኔ ሲያስለኝ ትዝ አለኝ ውዶቼ። እሺ ታከሚው እያላችሁ ነበረ አላቅም። ዛሬም ደግሞ ዝናብ አለ እያሉ ነው። ሐኪም ቤት እንኳን እነዚህ ሰዎች እኮ አይወስዱ። ብቻ እግዚአብሔር ይማረኝ። ትኩስ ነገር በመውሰድማ ልቤ ጸጥ ልትል ነው ሁላ ማለት ነው። እና አመሰግናለሁ ውዶቼ፣ ደህና ነኝ።
ያው አንዳንዴ ነው ደጋግሞ የሚያስለኝ። ኦኬ ይሻለኛል። እሺ ውዶች እና በቃ በዚህ ልክ ኦዲየንስ ማክበር ከቻላችሁ ኦዲየንስ ደግሞ እናንተን ማክበር አያቅተውም ብዬ አስባለሁኝ። እና ደግሞ ዲስፕሊንን እንደዚህ በዚህ ልክ የተማራችሁ ስለሆናችሁ ደስ ብሎኛል። የሰው ልጅ ምንም ነገር ሲጀምር መጀመሪያ ዲስፕሊን ሊኖረው ይገባል። ማለት በቃ ስርዓት፣ ምንም ነገር ስትሰሩም ስታደርጉም በቃ ስርዓት፣ የሰው ልጅ እንዴት ማክበር እንዳለባችሁ ምናምን ነገር የሰው ልጅ ከማክበር ነው የሚጀምረው። እና ፍቅራችሁ ደግሞ ከኦዲየንስ ጋር ከሆነ መቼም ቢሆን ሌላ ሰው ጋር ምናምን እንደዚህ ማሽቃበጥ ምናምን ተገቢ አይደለም። ሲጀምር ኦዲየንስ ጋር መግባባት ነው ዋናው ነገር ማለት ነው። እና በቃ ደግሞ እንግዲህ ያው በዩቱብ በደንብ ይመጣሉ እዚህ በኋላ ነገሮቹን እያስተካከሉ ይመስለኛል። እግዚአብሔር ያሳካላችሁ ለማለት ነው። በተረፈ ኮንግራ የኔ ቆንጆ፣ ምንም ብትሸነፊ ኖርማል ነው። የውጭ ሀገር ዜጋ አይደለም ያሸነፈች፣ የኛ እህታችን ነች። ኦኬ ኖርማል ነው። እንደዚህ ብቻ አምሮብሽም ተደስተሽም ስላየሽ ደስ ብሎኛል። አይ ላቭ ዩ ባይ። መልካም ጊዜ ቤተሰብ፣ ወዳችኋለሁ።